ወደ አሜሪካ የተጓዘው የ9 ዓመት ልጅ ሳለ ነበር። ያኔ አንዲት ቃል እንግሊዝኛ እንኳን መናገር ለሱ ፈታኝ ነበር። ደግሞም ምንም የሌለው ድሃ ነበር። በሱ መንገድ የመጡት አብዛኞቹ ዘመናቸው በድህነት ነው የተቋጨው። ወይንም ትናንሽ ዝርፊያ ላይ ይሰማሩና የዕለት ጉርስ ፍለጋ ይባክናሉ። የዚህ ሰው መንገድ ግን ፈጽሞ የተለየ ነበር። የአሜሪካን የማፊያ ታሪክ ለአንዴና ለመጨረሻ ጊዜ ቀይሮታል። ገንዘብ ማግኘት ብቻ ሳይሆን ሁሉን በቁጥጥሩ ስር ማድረግ ነበር ዓላማው። የማፊያ መሪዎች በየመንደሩ እርስ በርስ ሲፋጁና ሲፎካከሩ፣ እርሱ ከላይ እስከ ታች አሜሪካንን የሚቆጣጠር ሰንሰለት እየዘረጋ ነበር። የመሠረተው የወንጀል ቡድን ፍጹም ጠንካራ ከመሆኑ የተነሣ አሜሪካ በሁለተኛ የዓለም ጦርነት እገዛ እንዲያደርግላት ሁሉ ጠይቃው ነበር። በተቀመጠው ሕግ አይመራም። ይልቁንስ የራሱን ሕግ ያወጣል። ሰዎችም ሕጉን እንዲከተሉ ያደርጋቸዋል። በአሜሪካ የማፊያ ታሪክ ታይቶ አይታወቅም። ከዚህ በኋላም እንደሱ አይነት መፈጠሩን እንጃ የተባለለት ቻርልስ ላኪ ሉቺያኖ። Charles Lucky Luciano, the #1 gangster of all time. Intelligent, ruthless, and a visionary. Luciano transformed the mafia from warring street gangs. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።